ሰላም ቤተሰቦቼ፣ አዲስ ፊልም ይዤ መጥቻለሁ። ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰቡን ተቀላቀሉ። ታሪኩ የሚጀምረው በ2024 ነው። ካቢር ከሚሰራበት የስለላ ድርጅት ከወጣ 5 ዓመታት አልፈዋል። አሁን ካቢር በገንዘብ የሚሰራ ገዳይ ሆኗል። ትዕይንቱ ሲቀጥል ጃፓን ውስጥ በአንድ ተራራ ጫፍ ላይ የሚገኝ የማፊያ ዋና መስሪያ ቤት ይታያል። የማፊያ መሪው 75ኛ ዓመት ልደት እየተከበረ ነው። ካቢር ብቻውን ዘልቆ ወደ ውስጥ በመግባት በሰይፍ የታገዘ አስደናቂ ውጊያ ያደርጋል። መላውን የማፊያ ቡድን ደም ካስጠጣ በኋላ መሪውን ይገድላል። ይህም ካቢር አሁንም በዓለም ላይ ቁጥር 1 አደገኛ ሰው መሆኑን ያሳያል። ካቢር ለሰራው ሥራ 1.2 ሚሊዮን ዩሮ ተከፍሎት ወደ ህንድ በሚስጥር ይወሰዳል። በዚያም ካሊ ካርቴል ከተባለ አደገኛ የወንጀል ስብስብ ጋር ይጋፈጣል። ካርቴሉ ካቢርን እንዲቀላቀላቸው ይፈልጋሉ። ነገር ግን ትልቁ ሚስጥር ካቢር ገና ከ2 ዓመት በፊት በኮሎኔሉ ትዕዛዝ ካርቴል ውስጥ ሰርጎ እንዲገባ ተልዕኮ ተሰጥቷል። ካቢር ለሀገሩ ሲል ከዳተኛ ተብሎ ስሙ እንዲጠፋ ተስማምቷል። ካርቴሉ ካቢርን ለመፈተን የመጀመሪያ ተልዕኮ ይሰጡታል። እሱም ኮሎኔል ሉትራንን መግደል ነው። ሉትራ ራሱ ካቢርን እመነኝ፣ ግደለኝና የካርቴሉን እምነት አግኝ ብሎ ያስገድደዋል። ካቢር እያለቀሰ አባቱ የሚሆነው ሉትራንን ይገልደዋል። ይህም ቪዲዮ በስለላ ድርጅቱ እጅ ሲገባ ቪክራም ካቢርን እንዲያድን ይታዘዛል። ቪክራም በሶማሊያ የባህር ወንበዴዎች የታገቱ 8 የባህር ኃይል አባላትን ብቻውን ያድናል። ቪክራም እጅግ ብልህና ጨካኝ ወታደር ነው። የሟቹ ኮሎኔል ልጅ ካቢያ እና ቪክራም ካቢርን ለመያዝ ወደ ስፔን ይጓዛሉ። ስፔን ውስጥ ካቢር የማደጎ ልጁን ሩሂን ሊጠይቅ ሲሄድ ይከበባል። ካቢር ልጁን ይዞ በመኪና ሲያመልጥ ቪክራም ይከተለዋል። ካቢር መኪናውን ከድልድይ ላይ ወደ ባቡር ጣሪያ ላይ ይከሰክሰዋል። ቪክራም ልጁን ያድንለትና ካቢር ደግሞ እንዲያመልጥ ይተወዋል። የመከላከያ ሚኒስትሩ ሳንግራ ቤተሰቦች በአውሮፕላን ላይ ያሉ ካቢር እንዲገድላቸው ትዕዛዝ ይደርሰዋል። ካቢር ግን ለቪክራም በሚስጥር መልእክት ልኮ ያገኘዋል። ካቢርና ቪክራም አውሮፕላኑ ላይ ተገናኝተው ጥቃቱን ሲከላከሉ ድንገት ቪክራም ሚኒስትሩንና ቤተሰቦቹን ራሱ ይገድላቸዋል። ካቢር ያለፈ ታሪኩ ትዝ ይለዋል። ካቢርና ቪክራም እውነተኛ ስሙ ራጉ የልጅነት ጓደኛሞች ነበሩ። ራጉ ካቢርን ከጎዳና ላይ ተደባዳቢዎች ያዳነውና አብረው በስርቆት ያደጉ ናቸው። ሉትራ ሁለቱንም ወደ ወታደርነት ሊቀጥራቸው ሲመጣ ካቢር አልፏል። ራጉ ግን ራስ ወዳድ ነው ተብሎ ውድቅ ተደረገ። ራጉ ካቢር ጥሎኝ ሄደ ብሎ በማሰቡ ለበቀል ተነሳ። ቪክራም ወይም ራጉ የካሊ ካርቴል ቁንጮ ለመሆን ያቀደው ያኔ ነው። ሚኒስትር ሳራንግ ራሱ የካርቴሉ አባል እንደሆነና ራጉን ሰርጎ እንዲገባ ያደረገው እሱ መሆኑ ይታወቃል። ዓላማው የህንድን ጠቅላይ ሚኒስትር ገድሎ ስልጣን መያዝ ነው። ትዕይንቱ በበረዶ ዋሻ ውስጥ ካቢርና ራጉ ፊት ለፊት ተገናኝተው ያሳየናል። ካቢር ራጉ ውስጥ ያለውን የድሮ ጓደኝነት በመቀስቀስ ጠቅላይ ሚኒስትሩን እንዲያድን ያሳምነዋል። ራጉ በአውሮፕላን ውስጥ የተደበቀውን ቦምብ ለካቢር በመንገር የጠቅላይ ሚኒስትሩን ሕይወት ያድናል።
መንግስት የሳራንግንና የራጉን ክፋት ለህዝብ ከመናገር ይልቅ ለሀገራቸው እንደሞቱ ጀግኖች አድርጎ ይገልጻቸዋል። ከ9 ወራት በኋላ ራጉ በህይወት እንዳለና ከካቢር ጋር ሆኖ የቀሩትን የካርቴል መሪዎች በሚስጥር ሲገድል እናያለን። ካቢርና ካቪያ ፍቅራቸውን ይቀጥላሉ። ራጉና ካቢር ግን አዲስ አደጋ ሲመጣ እንገናኛለን ተባብለው ይለያያሉ።